ሁለቱም ላይ ቅናት አለ። ሃይሚዬም ዛሬ ቅንት ትብላለች። ደግሞ ውበቱን ድፍት አድርጎባታል ከብሩኬ ጋር ስትንሽ እናንተ ሴት ልጅ ግን እኔ ግን ማርያም ዛሬ ሃይሚንም ብሩኬንም ልናገር ነው። በጣም አበዛችሁት። ሁለታችሁም እልህ ላይ ነው ያላችሁት። ሁለታችሁም ሰው እንግዳ ሲመጣ አብሶ ቦስ በጣም ከአንዴም ሁለት ሶስቴ እናንተ ጋር መጥቷል። ምንም ለቦስ ክብር እየሰጣችሁ አይደለም። አንደኛ ቦስ ታላቃችሁ ነው። እንደ ታላቃችሁ ማክበር ያለባችሁ እናንተ ብቻ ናችሁ የምትናገሩት። እናንተ ብቻ ናችሁ ሁሉን ነገር የምትፈጽሙ። ምንድነው ይሄ ነገራችሁ? ሁለታችሁም በቃ ትዋደዳላችሁ አይደለ? እሱም ሁሉስ ገብቷል፣ አንቺም ሁሉስ ገብተሻል። እንዴ ለምን አትስተካከሉም? በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ። እኔ እንጃ እንደዚህ አይነት ነገር ግን እኔ ከናንተ አልጠብቅም። እግዚአብሔርን አንደኛ ኦዲየንስ የሚባል ነገር ሁሌ ነው የምለው፣ ኦዲየንስ የሚባል ነገር አለ ብዬ የምናገረው ማለት ነው። ግን እናንተ ምንም ሰው ምሰሙ አይደላችሁም። እግዚአብሔርን ዛሬ አሁን ሁሉም ነገር ቅናትና ቅናት ብቻ ነው። በቃ ሃይሚዬም ቅንት ትብላለች፣ ብሩኬም እንደዚሁ ቀንቷል። ሁለቱም ቅናተኞች ወይ አይታረቁ ወይ ምን አይሉ ኝኝኝኝ በተገናኙ ቁጥር እናንተ እኮ የተዋደዳችሁ እኮ ነው። በቃ ትዋደዳላችሁ። ሃይሚዬ እንደምትወደ እንደምታፈቅር በቃ ካየ ብሩኬ ስንት የነገርኩክ አንተ እሷን ሰርፕራይዝ ብታረጋት ምንም የሚመጣ ነገር የለም። ትታረቃላችሁ። እግዚአብሔርን ነው የምለው። በጣም ይደብራል እንደዚህ ስትሆኑ። እንዲያውም ቦስ ትክክል ነው ንግግሩ እና ይሄ ጭቅጭቃችሁ ሚዲያ ላይ ራሱ መውጣት የለበትም። በጣም ስለሚያሳፍር ማለት ነው። ማርያምን ነው የምለው። እንዴ ይሄን ያህል ቦስ ክብር የለውም እንዴ? ለምን አታከብሩትም? ሁለታችሁም ትቀናናላችሁ። እሺ እየተቀናናችሁ ምን እያላችሁ ውስጣችሁ የመዋደድ መንፈስ እያለ እኔ ምን እንደሆነ አላውቅም። ክርብት ስትታዩ ልክ እንደ ሴጣን የምትታዩት ለምን እንደሆነ አላውቅም። ብቻ ነብር እንዳየው ሰው በቃ ነብር እና ምን ሲታይ እንዴ ነው ሊበላላ የደረሰ እንደዛ የምትሆኑት። ምንድነው ይሄናል ሰው ተገዳደላችሁ እንዴ እናንተ? ይሄናል ሰው ተገዳደላችኋል? ይሄናል ምን የተፈጠረ ነገር አለ? እንደዚህ የምትሆኑት ተገናኝታችሁ ለሰው እንኳን እድል ማሰጡትን ሰው እንዲያወራ እመቤቴን በጣም ነው የሚደብረው። በቃ እንደዛ አትሁኑ። እውነት ለቅዱስ ምስኪን እኔ እኮ ያስቁኛል። ለቅዱስ አንድ እድል እንኳን አልሰጡትም። ሁለታችሁ ብቻ ያዝ ቅዱስ አንድ ቃላት ሳይናገር ወጣ። አንዲት ቃላት ሳይናገር ግን መጨረሻ ላይ ትንሽ እንትን ያደረገኝ ለመወደድ ፈልገ ነው ስትለው አንተማ ለመወደድ ፈልገ ነው ባንቺ ያለ ብሩኬ ማለት ነው። ይሄ ነገር ደብሮኛል። እንደዛ ለምን ባንቺ በሷ በሴት ልጅ እኮ መወደድ እኮ ትልቅ ክብር ነው። ስለዚህ እሷን ለማናደድ ነው እንደዚህ ተናገርክ ያለው እንጂ ብሩኬ ሃይሚን ድብና አርገህ ተወዳታለህ። አይገርምህም? በቃ ድብና አርገህ ነው የምትወዳት። እኔ አሁን እያየሁብን አይኑ ላይ ራሱ ተወዳታለህ። እልህ ውስጥ እናንተም ያለው እሷም እልህ ውስጥ ነው ያለችው። እሷ ጭራሽ ከቅዱስ ጋር ምንም ነገር ማርያምን ሃይሚ ልቧ ከብሩክ ጋር ነው። ሰውነቷ ከዚህ ልጅ ጋር አብራው ብትቆምም ልቧ ከብሩክ ጋር ነው ያለው። ሃይሚ ጠቅላላ ስለ ልጅቷ ነው ጨርሰችው። ስለ ልጅቷ ብቻ ነው ስታወራ የነበረው። ይሄ ማለት ብሩኬ ስለምትወደው ቅናት አለ፣ ሁለቱም ላይ ቅናት አለ። ሃይሚዬም ዛሬ ቅንት ትብላለች። ደግሞ ውበቱን ድፍት አድርጎባታል ከብሩኬ ጋር ስትንሽ እናንተ ሴት ልጅ ግን እኮ አይገርማችሁ? በጣም ይገርማል። ከወንድ እንትን ለማስቀናት በጣም ብዙ ነገር እንጃ። ሃይሚ በጣም ነው ቆንጆ ሆነችብኝ። እግዚአብሔር ካይን ጠብቃት። ማርያምን ቋቋሟ፣ ፊቷ፣ ምናምኗ፣ ስታይሏ ቆንጆ ሆነችብኝ በጣም እና በጣም ነው እናንተ እንደዚህ መሆናችሁ ይደብራል። ሁለተኛ ነገር ደግሞ ይውላችሁ ከቦስ ውጪ ማንም ጓደኛ እንዲመጣ አልፈልግም። ሃይሚና ብሩኬን እያጣላ ያለው ውስጥ ያሉ ጓደኛሞች ናቸው። እግዚአብሔርን ነው የምላችሁ። ከዚህ ወሬ እያቀባበሉ የሚያጣሏቸው ጓደኞቻቸው ራሳቸው ናቸው። እኔ በቦስ እተማመናለሁ። ቦስ ሃይሚና ብሩኬን እንደሚያስታርቃቸው፣ ሃይሚና ብሩኬን አብሮ እንደሚያደርጋቸው እኔ ተስፋ አልቆርጥም። በቦስ ተስፋ አልቆርጥም። ይስተካከላል። ሁሉም ነገር እንደ ድሮ ይመለሳል እና ከዚህ በኋላ ብሩክ ሴት ይዞ ባይመጣ በቃ ብቻውን እንደው ከንትን ካሉን ብቻውን ቢመጣ በጣም ደስታዬ ነው። እሷ ልጅ ባያመጣት ሃይሚም ከቅናት መንፈስ እንድትወጣ ከእልህ መንፈስ እንድትወጣ ብሩኬ ይሄን ቢያደርግ በጣም ደስ ይላል። ቦሳው መምከር ያለበት ብሩኬን በቃ እንዳያመጣት ሃይሚዬም እንደዛው። እሱ ብሩኬ እኮ ቢያቆም እኮ እንደዛ ነገር ባያመጣ እኮ ሃይሚ ባላመጣች ቅዱስን ብሩክ ስላመጣ ነው ሃይሚ ቅዱስን ይዛ የመጣችው እንጂ እኮ ሃይሚ እኮ ቅዱስን ፈልገው አይደለም ያመጣችው። እና ብሩክም እቺ ልጅ እኔ ፈልጓት አይመስለኝም ወይ እንትን ብሏ ሳይሆን
ሃይሚን ለማስቀናት የሚያደርገው ነገር ነው። እባካችሁ በቃ በቦስን አክብሩት እስቲ። ትንሽ ክብር የሚባል ነገር አለ። እግዚአብሔርን ነው ማለት ክብር የሚባል ነገር አለ። ክብር ማክበር አለባችሁ ታላላቆቻችሁን። እንዴ እናንተ ህፃን አይደላችሁ ልውስ የምትገባቡት። በቃ እናንተ እኮ ጥሩና መጥፎን እኮ በደንብ አድርጋችሁ ለይታችሁ የምታውቁት ናችሁ። እና አንድ ጓደኛ በመሃላቸው እንዲገባ ነው አልፈልግም። ካሁን በኋላ ማንም ሰው እንዲገባ አልፈልግም። በመሃልም እያተረማመሱ ያሉ ሰዎች ጓደኛቸው ራሳቸው ናቸው። እኔ አላቀም ብቻ ብሩኬና ሃይሚ ውስጥ የሆነ ሰው አለ። በቃ እነሱ ውስጥ አለ በቃ ወሬ የሚያመላልስ በዚህም በዛም እያደረገ ሃይሚና ብሩኬ እንዲለያዩ የሚያደርግ ሰው ስላለ በቃ መራቅ ነው ያለባቸው። ቦስ ብቻ እንዲያስታርቃቸው ነው። እኔ ለቦስ ነው መልእክት የማስተላልፈው። ቦስ እባክህ በቃ የሰው ነገር ባይሰሙ፣ ብሩኬም ሴቷን ይዞ አንጠልጥሎ ባይመጣ፣ ሃይሚም ቅዱስን በቃ ትተው እና ራሳችሁ ይመለሱ ወደ ቦታችሁ። ሁለቱም እየተዋደዱ ቅናት ውስጥ እየገቡ ሌላ ነገር መጥፎ ነገር ይሄ ሰው የሚያስጠላ ነገር ነው። አሁን ከነሱ ውስጥ አሁን መልሳቸው ሁሉ ይደብራል። እግዚአብሔርን ነው የምላችሁ። ከሃይሚ የማይጠበቅ ንግግር ነው የምትናገረው፣ ከብሩኬ የማይጠበቅ ንግግር ነው የሚናገረው። በጣም ይደብራል። አሁን ካሜራ ሁሉ እንዲጠፋ ነው ያደረግከው። አሁን ጭቅጭቃችሁ በጣም ስለደበረ ነው። ገብቶሃል? በቃ ቦስ ጭቅጭቃችሁ ስለደበረው ስላስጠላው ብቻ ካሜራው ይዘጋ አለ። በጣም ነው የገረመኝ። እና ሁሉም ነገር ብቻ ይደብራል። በቃ የሚያረጉት ነገር ይደብራል። እኔ ብቻ ሃይሚና ብሩኬ ታርቃችሁ አብራችሁ እንድትመጡ ነው የምፈልገው። ሁሉም ሰው የሁሉም ፍላጎት ነው። እውነቴን ነው የምናገረው። ቅዱሴም እንግዲህ ካወቀበት ይተውና ቅዱሴ ራሱ እኮ ማስታረቅ ይችላል። እውነት እንትን ካለ ሃይሚ ከፈቀደችለት ቅዱሴ ራሱ ንቃ። እኔ እኮ ምለው ማለት ነው ቅዱስም ሆነ ያቺኝ ልጅ ሆነ ሌሎችም ሆነ የሚመጡት ማለት ነው ሃይሚና ብሩኬን ለማጣላት የሚመጡት እንዴ? ቆይ እኔ እኮ ያልገባኝ ነገር ሃይሚና ብሩኬን ለማጣላት ነው እንዴ ሰዎች የሚመጡት? ለማለያየት ነው የሚመጡት? እኔ በሆነ የሚዋደዱ ሰዎች ላይ ገብቼ ለማስቀናት አልመጣም። ለአንድ ሴት ለአንድ ወንድ እንደዛ ለምን ወንድም ለሴት እንደዚህ ማድረግ የለበትም? ሴቷም ለወንዱ ማድረግ የለባትም። ለምን እንደዚህ ይደረጋል? ለምን አሁን እኮ እነዚህ አሁን መጥፎዎች ማን ናቸው? ከብሩኬ ጋር የምትመጣ ሴት ከሃይሚ ጋር የሚመጣ ወንድ በቃ እነሱ አንመጣም አንፈልግም ታረቁ ቢሏቸው ኑሮ ጥሩ ነበረ። እነሱን ለማለያየትና እንትን ለማለት ይመጣሉ እና በጣም ነው የሚያስጠላው። እኔ እንጃ ብቻ ሁሉ ነገር ይደብራል። ውሳኔያቸው ምናምን ደግሞ እሺ ከተጣሉ እኮ እኔ በጣም የሚገርመኝ የሚገናኙት ነገር ሰው የተደዋወሉ ሚጋያስችላችሁን በቀላ ያስችላችሁ ዝም ብላችሁ አትጣሉ። አንቺ ማያስችልሽም የብሩኬ ነገር ብሩኬም የሃይሚ ነገር አያስችልህም። በቃ ስለማያስችላችሁ ዝም ብላችሁ ታረቁ። ተውት፣ ሁሉን ነገር ወደ ኋላ ተውና ታረቁ። የድሮ ቦታችሁ ተመለሱ። እግዚአብሔርን ነው የምለው። በጣም ነው የሚደብረው እንዴ ይሄ በዚህ ደረጃ መልስ አመላለሳችሁ የወረደ አመላለስ በማርያም ከናንተ የማይጠበቅ ነገር። ለማንኛውም ቤተሰብ እግዚአብሔር ሰላሙን ያምጣው ነው የምለው። እውነት ሃይሚና ብሩኬ ሰላሙን የሚመጡበት ቀን ይናፈቀኝ እኔ ብቻ። ለማንኛውም ሰላም አምሹልኝ። እወዳቸዋለሁ፣ አከብራቸዋለሁ። ቻው